በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በበጎ ፈቃዱ በቅዱስ ሐሳቡ ከዘላለም ጥፋት ተርፋችሁ ወደ ዘላለም ክብር ወደ ዘላለም ሕይወት የተሸጋገራችሁ መስቀል ላይ በተሰቀለው በመድኃኒታችን በኢየሱስ ክርስቶስ የዘላለም ቤዛነት ዕዳ ተከፍሎልን የዳንን ሕዝብና ወገን የሆናችሁ የጌታችን የኢየሱስ ክርስቶስ ልጆች ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ንጉሥ ኢየሱስ ክርስቶስ የአብ ልጅ የድንግል ልጅ ስሙ ለዘላለም ከሰማያዊ አባቱ ከአብና ከሕያው መንፈሱ ጋር የተወደደ የተመሰገነ ይሁን። እነሆም የቤተ መቅደስ መጋረጃ ከላይ ወደ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተው ከነበሩት ቅዱሳን ብዙ ሰዎች ሥጋዎች ተነሱ። ከተንሳዩም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃውም ከእርሱ ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበር ብለው እጅግ ፈሩ። እንግዲህ እግዚአብሔር ልጆች ብሩካን ተወደዳችሁ፣ ማቴዎስ ወንጌል ምዕራፍ 27 ከቁጥር 51 እስከ 54 ድረስ ባለው በጌታችን በኢየሱስ ክርስቶስ የስቅለት ቀን የሆነውን ሁኔታ ነው የሚተርክልን። እንግዲህ ምዕራፉ ራሱ 27 ነው። 27 ዕለተ መድኃኔዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታሰብበት የሚከበርበት ቀን ነው። መሰቀሉ፣ መታመሙ፣ ለእኛ በደል ሲል ዕዳ ለመክፈል መስቀል ላይ ራቁቱን ሆኖ የዓለምን ዕዳ ከፍሎ ይቅርታና ሰላም ያወረደ ጌታ መድኃኒት እንደሆነ የምንናገርበት ቀን ነው ይሄ ቀን እና እንግዲህ በዚሁ በ27ኛው ምዕራፍ ላይ ማቴዎስ የጻፈው በጣም አስገራሚ ነገር ነው። እግዚአብሔር ልጅ ኢየሱስ ክርስቶስ በጠባብ ደረት በአጭር ቁመት ነው የተገለጠው። እንደ ሰው ነው የተመላለሰው። በንግስነቱ በግርማዊነቱ ልክ አይደለም ያደገው። የተወለደው ቤት እንደሆነ ታውቃላችሁ፣ በረት ነው ያደገው። በድሆች ቤት ነው። ድንጋይ በሚጠርቡ ጠራቢዎች በዮሴፍ ቤት ነው ያደገው። በባዶ እግሩ ይሄድ ነበረ። በዚህ ሁኔታ የዓለም ሁሉ ገዥና አሳዳሪ መጋቢ ነው ብሎ ማንም ሊገምተው አልቻለም ነበር። በተለይ ደግሞ ተስፋ የተነገረላቸው እስራኤል የጌታችን የኢየሱስ ክርስቶስን መገለጥ በፍጹም አልተቀበሉትም። የራሳቸውን ሐሳብ እንጂ እግዚአብሔርን ሐሳብ ለመቀበል ፈቃደኞች አልነበሩም። እነሱ መሲሐቸውን የሚጠብቁበት መንገድና እግዚአብሔር የዘላለሙን መሲህ የላከበት መንገድ አልተስማማላቸውም። ያም ቢሆን ሰው ሁሌ ከስተቱ ይታረማል፣ ከእግዚአብሔር ጋር አይገዳደርም። ነገር ግን እነሱ ከእግዚአብሔር ጋር መገዳደርን መርጠው ልጁን መስቀል ላይ በሰቀሉት ጊዜ የሆነው ሁኔታ ነው ቅድም የሰማ ነው። ጌታችን ኢየሱስ ክርስቶስ ሰው ብቻ አይደለም፣ ፍጹም ሰው ፍጹም አምላክ ነው። የመጣው መምጣት ምጽአቱ፣ የመጀመሪያው መምጣቱ፣ መወለዱ፣ መገለጡ፣ መስቀል ላይ ሊሰቀል መሄዱ በጣም ትልቅ ትርጉም ያለው በሰው ልጅ ሕይወት ውስጥ ከፍተኛ ለውጥ የሚያመጣ ምድርንም የሚያነዋውጥ ነው። እንደሰማችሁት የቤተ መቅደስ መጋረጃ ከላይ እስከ ታች ለሁለት ተቀዷል። ምድርም ተናውጣለች። ምድር ለምን ተናወጠች? ምድርን የሚያነዋውጥ ከእሳተ ገሞራ የበረታ ኃይል ነው ጌታችን ኢየሱስ ክርስቶስ። መሰቀሉ በመስቀል ላይ የተደረገው የቤዛነት ስራው ከእሳተ ገሞራ የበለጠ ምድርን ለዘመናት ያነዋወጠ ነው። የብዙ የሮም ነገስታትን ቄሳሮችን ዙፋን የነቀነቀ ነው። ጣዖት ተደርገው የተመለኩ ነገስታት አንገታቸውን እንዲደፉ ያደረገ ነው። ለፍትህና ለጽድቅ ያልኖሩ ገዢዎችና የሃይማኖት መሪዎች እንዲያፍሩ ያደረገ ነው። የጌታችን መሰቀል በዓለም ላይ ፍትህን ያመጣ ነው። በዓለም ላይ የክፉዎችን ሥራ ያጋለጠ ነው። ከዚህ የተነሳ ምድርን የሚያነዋውጥ ነበር የመስቀሉ ነገር። የቤተ መቅደስ መጋረጃንም ለሁለት የከፈተ ነበረ። በቤተ መቅደሱ ውስጥ የሚመለከው አባት አብርሃም፣ ልጁ ይስሐቅ፣ ያዕቆብ፣ ጥንት የነበሩትም እነ ሄኖክ፣ አዳም፣ በኋለኛውም ዘመን እነ ዳዊት እስከ ጌታችን በሥጋ መገለጥ
ድረስ የነበሩ ነቢያት ያመለኩት እግዚአብሔር ነው። በውስጠኛው በተሰናዳው ክፍል ውስጥ ቢኖርም ሰው ግን አልተመቸውም ነበር። ሰው በኃጢአተኝነት፣ በቆሻሻነት፣ በበደለኝነት ምክንያት ከቅዱሱ ከእግዚአብሔር ጋር ከቅዱስነቱ ጋር ሊስማማ አልቻለም ነበር። ለዛም ለኃጢአቱ በቂ ካሳ መክፈል አልቻለም ነበር። ሰው እንዲወክሉት የፈቀደው በግና ፍየል፣ ጥጆችና ኮርማዎች ነበሩ። ምክንያቱም ሰው ከሰው ተራ ወርዶ እንስሳት ተራ፣ አራዊት ተራ ዝቅ ብሎ ስለነበረ ነው። በዚህ ምክንያት የእግዚአብሔርን ቅዱስነት የሚወክል ብቃት ስላጣ ሰው ወጥ በሆነ መጋረጃ ውስጠኛው የእግዚአብሔር ክብር ማደሪያው ቦታው የተከደነ የተሸፈነ ነበር። ይሄ ቦታ የቅድስና ቦታ ነው። ይሄ ቦታ ሕግ እየጮኸ የሰው ልጅ የሚከስበት የጽላቱ ላይ ሕግ የተጻፈበትና የተቀመጠበት ቦታ ነው። ይሄ ቦታ እግዚአብሔር ሰውን ፈልጎ መጥቶ ግን ኃጢአቱ ሰውና እግዚአብሔር እንዳይገናኙ የከለከለበት ቦታ ነው። እንግዲህ ጌታ በተሰቀለ ጊዜ ለሰው የሚበቃ በቂ መስዋዕት ስለቀረበ ፍየሎች ደም፣ የበጎች ደም፣ የኮርማዎች ደም ሳይሆን ራሱ ሰው የሆነው እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍሰ ትምት የምትሆን የማርያም ልጅ በግ ሆኖ በመሰቀሉና በመታረዱ ምክንያት እግዚአብሔር ከሰው ጋር እንዲታረቅ ሆነ። ያኔ በውስጠኛው ክፍል የሚመለከው ቅዱሱ እግዚአብሔር መጋረጃውን ከፈተና ልጆቼ ኑ ግቡ፣ ቤታችሁ ነው፣ የአባታችሁ ቤት ነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እያላችሁ የጸለያችሁ ከኔ ጋር ኑሩ። አሁን ቁጣዬ አብቅቷል፣ የቁጣዬ ካሳ በልጄ ደም ተከፍሏል ብሎ እኛን እንደተቀበለ የሚያሳይ ነው። የቤተ መቅደሱ መጋረጃ መከፈት ለሁለት ተከፈተ። ክፈቱ ቢባሉ ስለማይከፍቱ ነው ተቀደደ የሚለው ቃል የተጻፈው። መለኮታዊ እጅ ነው የከፈተው መጋረጃውን። አይሁድ አይከፍቱም ነበር። አይሁድ እስካሁን ድረስ በተዘጋ መጋረጃ መጸለይ የሚፈልጉ ናቸው። ገና ከእግዚአብሔር ጋር በክርስቶስ ደም አልታረቁ። ያልታረቀ ነው ከውጭ የሚቆመው፣ ያልተፈወሰ ነው ከውጭ የሚቆመው። ነገር ግን እኛ ክርስቲያኖች ነፍሳቸውን ከሚያጠፉ ሳይሆን ከሚድኑት ወገን ነን። ክርስቶስ ደሙን ባፈሰሰ ጊዜ ከእግዚአብሔርነቱ ጋር ታርቀናል። በክብር ወደሱ ገብተናል። ከአብ ከወልድ ከመንፈስ ቅዱስ በመወለድ ልጆችና ወራሾች ሆነናል። ይህንን መብት እንዳገኘን የሚያሳይ የመጋረጃ መከፈት ነው። መለኮታዊ እጅ ነው የከፈተው። በመቅደሱ በአምልኮ ስርዓቱ ውስጥ ስልጣን ያለው የአምልኮ ዋና ርዕስ ሕያው እግዚአብሔር ይህን አድርጓል። ስለዚህም በጌታችን ስቅለት ቀን እርቅ መፈጠሩን የሚያሳይ ሰላም መውረዱን የሚያሳይ በተለይ በአምልኮ ስፍራ መቅሰፍትና ቁጣ፣ ኃጢአትና ኩነኔ በሚነገርበት ስፍራ ሰላም መውረዱን የሚያሳይ ሁኔታ ነው የመቅደሱ መጋረጃ። ከዛ ጊዜ ጀምሮ የአዲሱ ኪዳን ቄስ ካህን ሰላም ለኩልክሙ እያለ መጸለይ ጀመረ። ከውስጠኛው ክፍል መሰዊያው ካለበት የምስጋናና የዕጣን መስዋዕት ከሚቀርብበት የበጉ ደም የክርስቶስ ሥጋና ደም ከሚፈተትበት መቅደስ ሰላም ለእናንተ ይሁን እያለ እንዲወጣ ሆነ ማለት ነው። ይሄ የተከፈተ መጋረጃ ይሄን አደረገ። ለዚህ ነው ቅዱሳን መላእክት ቀድመው በቤተልሔም ተራሮች ላይ ሰማይ ላይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰው ሰላም ስለሆነ በሰማይ ምስጋና ለእግዚአብሔር ይገባል ያሉት ለዚህ ነው። ጌታ ሰላም ይዞ ነው የመጣው። የሰላም አለቃ ነው። ሰላምን ይዞ ነው የመጣው። ፍጹም የሆነ አእምሮን የሚያልፍ ሰላም ለሰው ለሚያምኑበት ሲሰጥ የመጣ መሆኑን የሚያሳይ የመጋረጃ መከፈት ነው የጌታችን የስቅለት ቀን ያየ ነው። አለቶች ተሰነጠቁ የሚለው ደግሞ ሐሳብ የጌታችን መስቀል ላይ መሰቀል በዛም ላይ የገለጠው ፍቅር ራቁቷን ሆና ዓለምን የወደደችበት ቀን ስለሆነ ሰዎች በመቅሰፍትና በእሳት በውሃ ጥፋት በእሳት ጥፋት ተቀጥተዋል በዓለም ላይ። እነዚህ ሁሉ ጥፋቶች ድንጋይ አልሰበሩ፣ አለት አልሰበሩ፣ ሰውን አላሻሻለው። በእሳት ምድር ብትቀጣ ሰዶማውያን ዛሬም ድረስ አሉ።
በውሃ ጥፋት ምድር ብትቀጣ በኖህ ዘመን እንደነበሩ አይነት የጌታ ቀን ይመጣል ብለው የማያስቡ ፌዘኞች ዛሬም ድረስ አሉ። ነገር ግን ፍቅር የሰውን ልብ እንደሚያሸንፍ በሚያሳይ ሁኔታ ድንጋይ ለሆነው ለሰው ልጅ ምሳሌ የሆነው ድንጋይ ወይም አለት ተሰነጣጠቀ፣ ተሰባበረ በመስቀሉ ቀን። የጌታችን ፍቅር ድንጋይ ሰበረ። መስቀል ላይ የተሰቀለው ፍቅር ድንጋይ ሰበረ፣ አለት ሰበረ። ብዙ ድንጋዮች ተሰባበሩ። ብዙ የሰው ልቦች እንክትክታቸው ወጣ። ለክርስቶስ ተንበረከኩ፣ እጆቻቸውን ሰጡ። ከዚህ በኋላ ካንተ በቀር ሌላ ዓለም የለንም ብለው ወሰኑ። ሰይፋቸውን ወደ ሰገባ ከተቱ፣ ጦራቸውን ወደ መሬት ተከሉ። በቃን ብለው ከዓለም አደባባይ ሽቷቸውን ሰብረው መጡ። መቅረጻቸውን ትተው ቀራጮቹ፣ የሰው ገንዘብ ቀማኞቹ ሁሉ እርግፍ አድርገው የበደሉትን ክሰው ጌታን ተከተሉ። አምኖ ነው ሰው ክርስቶስን የሚወደው። ክርስቶስ አሳማኝ ገዢ ነው፣ መሲህ ነው። መሲህ ማለት ገዢ ማለት ነው። ግን ልብን አሳምኖ የሚገዛ ገዢ ነው። በኃይልና በዲክታተርነት ምንከተለው አይደለም። ፈጽሞ እጅግ ትሁት፣ የዋህ፣ የበራ ጧፍን እፍ ብሎ የማያጠፋ ለተቀጠቀጠ ሸንበቆ እንኳን አዝኖ የማይሰብር ደግ ነው። ይሄ ሁሉ ሰው የተከተለው ግን በመስቀሉ ፍቅር ተሸንፎ ነው። አለቶች ተሰነጣጠቁ የሚለው ለዘመናት በእግዚአብሔር ፊት ድንጋይ የነበሩ ልቦች በመስቀሉ ሥራ እንደሚሰባበሩ የሚያሳይ ትዕይንታዊ ምሳሌ ነው። እግዚአብሔር ልጆች፣ የጌታችን የኢየሱስ መስቀል የሞቱትን ከመቃብር ቀስቅሷል። ብዙ ቅዱሳን ወጥተው ታዩ ይላል። ከመቃብር ጀርባ የሚሰራ ነው የክርስቶስ መስቀል እና ሞት። የጌታችን መስቀል ላይ መሰቀል ታሪክ ብቻ እንዳይመስላችሁ፣ ከመቃብር ወዲያ አልፎ የሰራ ነው። የዘላለም ሕይወትን የሰጠ ነው። ሰው ትንሣኤ እንዲያገኝ፣ ሰው እንዲሞት ምክንያት የሆነውን ኃጢአት ራሱ ስለከፈለ ሞት ሙታንን ለቀቅ፣ ካሳውን ተቀበላ። ንጹሑ ክርስቶስ መስቀል ላይ ሲሰቀል ሞት ካሳውን አገኘ። የኃጢአት ደሞዝ ሞት ነው የሚለው በፍጹም ተከፈለ። አንዱ ሞቶ ሊሞተላቸው ዳኑ፣ ከመቃብር ወጡ። ዛሬም ድረስ መስቀሉ ነው ከመቃብር የሚያወጣ። በሴሰኝነት በተለያየ ልማዶች የተያዝን የመቃብር ያክል አንድ ከባድ ነገር ትከሻችን ላይ ያለብን ሰዎች የክርስቶስን ፍቅርና ሞት ስንሰማ ነው ምንድን ነው ዋጋ እንዳለን፣ መወደድ እንዳለን፣ ይዲዲያ እንደሆንን፣ በእግዚአብሔር የተወደድን እንደሆን ሲሰማን ነው። እኔ ዋጋ አለኝ ብለን ስንል ነው ከራሳችን ማምለጥ የምናቆመው፣ ከውስጣችን ጋር መጋጨት የምናቆመው፣ ሰላም የሚሰማን፣ ለራሳችን ዋጋ የምንሰጠው፣ ከተያዝንበት ወጥመድ ለመውጣት የምንወስነው ፍቅሩ ሲገባን። ሙታን ከመቃብር ይወጣሉ በክርስቶስ መስቀል። ብዙ አይነት መቃብር አለ በዓለም ላይ፣ ነገር ግን መቃብራት ሁሉ ተከፍተዋል። ክብር ምስጋና ይግባው። መቃብራችንን ከፍቶ ወደ ዘላለም ክብር ያሸጋገረን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። መስቀል ሲባል የተሰቀለውን ክርስቶስን ማሰብ ስንጀምር ቀላል ትርጉም እንዳይመስላችሁ። ዓመትና ዓመታት አይበቁም ለመተርጎም። እጅግ ጥልቅና አስገራሚ ፍቅር ነው። አድራሻውን ወደ ሰው ያደረገ ፍቅር ነው። የሚሰማው እስላሙም ክርስቲያኑም የሚገረምበት ፍቅር ነው። ይሄ ፍቅር በሰው ልጅ ልብ ውስጥ ግርምትን የሚፈጠር ፍቅር ነው። ማንም በዚህ ልክ ሰውን ወዶ አያውቅም። እናት ልጇን ትወዳለች፣ ለልጇ ግን አትሰቀልም። አፍረተ ሥጋው እስኪታይ ድረስ አባት ለልጇ አይሰቀልም። ድንቅ የሆነ ፍቅር ከሰማይ ወረደ። ድንቅ የሆነ ፍቅር ከአብ ዘንድ ተላከ። ድንቅ የሆነ ፍቅር አረጋዊ ስምዖን እንደተናገረው
በሰው ሁሉ ፊት ተገለጠ፣ ማዳኑ ተገለጠ። ለአሕዛብ ብርሃን፣ ለእስራኤል ክብር ሆነ። የሚያምኑበት ሁሉ ዳኑ። ወደሱ የመጡ ሁሉ አረፉ። እሱ መስቀል ላይ ከፍ ከፍ ባለ ጊዜ፣ ለሞት ወደ መስቀል በወጣ ጊዜ ሰዎች ተሰበሰቡ ወደ መስቀሉ። ብዙዎቹ ከገዳዮቻቸው እጅ ወጡ፣ ከቀደመው እባብ ስርዓት ተለዩ። ይሄ የጌታችን ኢየሱስ ክርስቶስ ድንቅ የፍቅር ስራ ነው። ስሙ ብሩክ ይሁን፣ የተወደደ ይሁን፣ የተዘከረ ይሁን፣ የተመሰገነ ይሁን። እግዚአብሔር ልጆች መድኃኒታችን እናንተን ይባርክ፣ ቤታችሁን ይባርክ፣ ልጆቻችሁን ይባርክ፣ ስራችሁን፣ ትዳራችሁን ይባርክ። ትምህርቱ ላይ ኮሜንት አድርጉ፣ ፍቅራችሁን ግለጡና ሄዱ፣ ጻፉ፣ ላይክ በተኗን ንኩ። ይሄ ስታደርጉ ትምህርቱ ሌሎች እንዲሰሙት ታደርጋላችሁ። እግዚአብሔር ዘራችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም